አብርሃም ማለት ነው ሰው ገንዘብ ሰጥቶ ስለነበረ መጀመሪያ የሄርሜላ ደጋፊ ነኝ ተብዬዎቹ ቀለበት እንዲያደርግላት አብሮ እንዲሆኑ ፍቅራቸውን ወይም ደግሞ ፍቅሩን እንዲገልጽላት እንዲሆን ብር ልኮ ነበረና ያንን ብር ያለመመለስ ነው ፈርቶ ነው እንጂ ከማን ጋር መሆን እንደሚፈልግ በደንብ አድርጋችሁ በትላንትናው ቪዲዮ ማየት ትችላላችሁ። የሄርሜላ ደጋፊ ነኝ ወይም ደግሞ አብርሽና ሄርሜላ አብሮ እንዲሆኑ የምትፈልጉ ሰዎች ማለት ነው እናንተ ስህተት ናችሁ። በቃ አለቀ ባጭሩ ማለት ነው። ሌላ ቃል የለኝም ለእናንተ። እናንተ ስህተት ናችሁ። ምክንያቱም ዝሙትን የሚደግፍ ሰው አይምሮ የሌለው አርቆ ማያስብ ነገ እኔ ምንድነው መሆነው ብሎ ማያስብ ነው ዝሙትን የሚደግፈው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ትላንትና ደስ የሚል ነገር ተፈጥሯል። ሉልዬ እንደዚህ ከእናቱና ከአባቱ ጋር እንደዚህ ፏፍሽ ብሎ ስቆ እንድታረቁ ትፈልጋለህ ወይ ብሎ ሲጠየቅ በጣም ደስ ብሎት አዎ እያለ ነበረ በሚችለው ቋንቋ ማለት ነውና የኔ አባት አብሮ ቢያሳድጉ እኔ ደስ ይለኛል። አብሮ ቢሆኑ አብሮ እንዲታረቁ ደስ ይለኛል። አልኩኝ አይደል እንዴ? ግን አብርሃም እያረገ ባለው ነገር በጣም ስለምንናደር ነው እኛ እንደዚህ የምንሆነው እንጂ ኦደን አይደለም ፈልገን አይደለም። ለማንኛውም ትላንትና በተፈጠረው ነገር ደስ ብሎናል። ግን በምን አብርሃም ተናግሯል። ለምንድን ነው ይቅርታ የምጠይቀው ብሏል። ውጤ ለምን ይቅርታ እንደጠየቀችው ባናቅም ይቅርታ መጠየቅ ደግሞ የትልቅ ሰው ማሳያ ነውና ኤፋዬ ደግሞ እንወዳለን። የምር በጣም ትልቅ ሰው ነው። የምር ነው ማለት ነው። ሁሉ ጊዜ ከጎኗ ነው። በቃ ከጎኗ ተለይቶ አያቅም ከመጀመሪያ ጊዜ ጀምሮ ማለት ነውና ፈጣሪ እድሜና ጤና ይስጥክ። በሚስት ይባርክ፣ በልጆች ይባርክ። ሌላ ምን የምንለው ነገር የለም። የተባረከ ትዳር ይስጥክ። ምክንያቱም በሩትዬ ጎን ስለምትሆኑ ሁሉ ጊዜ ሩትዬ ሰላም ስለምትፈልግ ማለት ነው። አሁን ሰላም እየፈጠርክ ነው በሁሉም ቦታ። መጀመሪያ ያጠፋው ነገር እያስተካከልከው ነው። ምንም ያጠፋው ነገር ባይኖርም ያው ከወንድም ጋር መጋጨት ጥሩ ነገር አልነበረም እና ወደ ራሳችሁ ስለተመለሳችሁ ደስ ብሎናል። አብርሃም ደግሞ እንግዲህ ያው እኔ መሳደብ አልፈልግም። ዛሬ በዓል ነው። አይ